ብፁዕ አቡነ ዮሐንስ የማዕከላዊ ጎንደር ሊቀ ጳጳስ እንዲሁም የሲኖዶስ አባል ሊቀ ስልጣናት አባ ዮሴፍ ደስታ የማዕከላዊ ጎንደር ስራ አስኪያጅ፣ ክቡር አቶ ስለሺ ግርማ የቱሪዝም ሚኒስትር ዴኤታ፣ ክቡር አቶ መልካሙ ጸጋዬ የክልላችን ባህል ቱሪዝም ቢሮ ኃላፊ፣ ሊቀ ኅሩያን አማኑኤል አዳም የጎንደር ከተማ ሊቀ ካህናት ስራ አስኪያጅ፣ ሊቀ ሊቃውንት እዝራ ሐዲስ የመንበረ መንግስት መድኃኔዓለም አስተዳዳሪና የአራቱ ጉባኤ ምስክር መምህር፣ መጋቢ አእላፍ ክቡር ጥላሁን የጎንደር አቋቋም ምስክር መምህር፣ አራት አይና አባ ገብረ ማርያም ጌጡ የአራቱ ጉባኤ ምስክር መምህር፣ መጋቢ ሐዲስ አለቃ ሕይወት በዛ የሐዲሳትና ሊቃውንት ምስክር መምህር፣ የተከበራችሁ የቀድሞ የጎንደር ከተማ ከንቲባዎች፣ ምክትል ከንቲባዎች፣ የድርጅት ኃላፊዎች፣ የገዳማትና የአደባባይ አስተዳዳሪዎች፣ የአድባራት አስተዳዳሪዎች፣ የአብነት መምህራን፣ ካህናትና ዲያቆናት፣ መላ ህዝበ ክርስቲያኑ፣ ወጣቶች፣ ሴቶች፣ ህፃናት እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ለማለት እወዳለሁ። በኢትዮጵያ ኦርቶዶክስ ቤተክርስቲያን በአባቶች አስተምሮ እንደተጻፈውና እንደተነገረው ንጉሥ ዳዊት በፍቅር የተቀበለውን መስቀል ወደ ሀገሩ በክብር ማድረስ ባይችልም አባት የጀመረውን ልጅ ይጨርሳልና አፄ ዘርዓ ያዕቆብ መስቀሉን ይዞ ሀገሩ ገብቷል። መስቀል የፍለጋ በዓል ነው። መስቀል በድቅድቅ ጨለማ ውስጥ ብርሃንን የማየት እድል ነው። መስቀል ከሰማይ የዙፋኑ መቀመጫ እስከ ምድር የእግሩ መረገጫ ያለውን ትስስር እጹብ ድንቅ የሚሉበት ነው። መስቀል ከስጋ አልፎ ለነፍስ ከራስ አልፎ ለሌሎች መኖር ነው። መስቀል ስለ እምነት፣ ስለ ፍቅርና ስለ እውነት የተከፈለ መስዋዕትነት የፈነጠቀው ቀስተ ደመና ነው። የመስቀል በዓል ተምሳሌት ወድቆ መነሳት፣ ተረስቶ መታወስ፣ ሞቶ መዳን፣ ጠፍቶ መገኘት፣ ስለ ፍቅር መውረድና ስለ ፍቅር ስለ ሰው ልጅ ተላልፎ መሰጠትን ሁሉ የያዘ እንደሆነ የአባቶች ሃይማኖት ያስተምራሉ። ክቡራን አባቶች፣ የተከበራችሁ የጎንደር ከተማ ኦርቶዶክስ እምነት ተከታዮች፣ እህት ወንድሞቼ፣ ኢትዮጵያውያን የመስቀል በዓልን ታሪካዊ ዳራ ሲያስቡ ከቀራንዮ እስከ ጎልጎታ፣ ከሮም እስከ እስራኤል፣ ከአሌክሳንድሪያ እስከ ኢትዮጵያ በፍቅር በእምነትና በተስፋ የወጡ የወረዱትን ሁሉ ያስቡ ዘንድ ግድ ይላቸዋል። መስቀል በኢትዮጵያ ከሃይማኖታዊ ዳራ አለፍ ብሎ ባህላዊ ገጽታው የሚጎላበትም አካባቢ ቀላል አይደለም። ለምሳሌ ደቡብ ብሔር ብሔረሰቦችና ሕዝቦች በመስቀል በዓል ዘመናቸውን ይቀይሩበታል፣ ዓመታዊ መሰብሰቢያቸውም ያደርጉታል። መስቀል በኢትዮጵያውያን ዘንድ እንዲህ ልዩ በዓል ነው። በዓሉ ከቤተሰባዊ መሰባሰብ አልፎ የጎረቤትና የማህበረሰብ የስብስብ በዓል ነው። የመስቀል በዓል በየግል ቤት ውስጥ ሲከበር አይታይም። እንደ ግሸን በታላላቅ አድባራት፣ እንደ ትልልቅ ከተሞች በአደባባይና እንደ ሰፈር በጎረቤት ተሰባስበው የሚያከብሩት በዓል ነው። የዚህን በዓል ታሪካዊ፣ ሃይማኖታዊና ባህላዊ ዳራ ስንመለከት የመስቀል በዓል ከሰው ልጅ ጥንተ ታሪክ ጋር ቁርኝት አለው። የአዳምን በደል በደሙ ለመሻር ከሰማይ ሰማያት የወረደው የኢየሱስ ክርስቶስ በስጋ መገለጥ እስከ ቀራንዮ ተላልፎ መሰጠቱ ድረስ ያንሰላስሉለታል። መስቀል በቀደምት ሮማውያን ዘንድ የሚታወቀው የወንጀለኞች መቅጫ ሆኖ ሲያገለግል ነበር። ነገር ግን ዛሬ እንዲህ በዓለሙ ሁሉ ይከበር ዘንድ በግራና በቀኝ ከተሰቀሉት ፈያታዊ ዘያማንና ፈያታዊ ጸጋማይ ጋር ክርስቶስ ተሰቀለበት። ከዚህ በኋላ ነበር የመስቀል ታሪክ በዓለም ሁሉ የተቀየረው። ክቡራን አባቶች፣ የተከበራችሁ የጎንደር ከተማ የኦርቶዶክስ እምነት ተከታይ እህት ወንድሞቼ፣ የክርስቶስ መስቀል ከቀራንዮ ተራራ ወርዶ የተቀመጠው ሐዋርያዊ ቅዱስ ያዕቆብ መንበር ጳጳስናው ባደረገበት ጎልጎታ ነበር። መስቀሉ ሙታንን ሲያስነሳ፣ ሕሙማንን ሲፈውስ፣ ለምጽ ሲያነጻና መሰል ታምራትን ሲያደርግ ያዩት የአይሁዳውያን
ቅናት አደረባቸውና ከኢየሩሳሌም ወጣ አድርገው ጉድጓድ ቆፍረው ሦስቱንም መስቀሎች ቀበራቸው። ቆሻሻ እንዲደፋባቸው አዋጅ አስነገሩ። ይህም ከ300 ዓመት በላይ ቆሻሻ ሲደፋበት ስለነበር ታላቅ ተራራ እንደሆነ ቤተክርስቲያን ታስተምራለች። ወቅቱ 326 ዓመተ ምህረት ገደማ የሮማው ንጉሥ የነበረው የቄሳር ቆስጠንጢኖስ እናት ቅድስት እሌኒ ስለ መስቀሉ ፍቅር ስትል ከሮም ወደ ኢየሩሳሌም አመራች። በኢየሩሳሌም እየተንቀሳቀሰች ቅዱሳን ቦታዎችና መካነ መቃብሮችን ሁሉ በማየት አብዝታ ብትደሰትም የመስቀሉ ነገር ግን ከውስጡ አልወጣም ነበርና ሳትሰለች ፍለጋዋን ቀጠለች። ከብዙ ውጣ ውረድና ድካም በኋላ ግን ባዛውንቱና በታሪክ አዋቂው ካህኑ ኪራቆስ አማካኝነት የተቀበረበትን ተራራ ለመለየት በቃች። በመጨረሻም ቅድስት እሌኒ ደመራ ደምራ በእሳት ባቃጠለችው ጊዜ ጭሱ ወደ ላይ ከወጣ በኋላ ተመልሶ ክርስቶስ የተሰቀለበት መስቀል ወደ ተቀበረበት ተራራ ላይ አመለከተ። በዚህ ጊዜ ታዲያ እሌኒ ተራራውን አስቆፈራ መስቀሉን አወጣች። ከተቀበሩት 3 መስቀሎች ውስጥ የክርስቶስን መስቀል ለመለየት ተአምራትን ያደርጉ ዘንድ በላያቸው ላይ ሙታንን በማስቀመጥ የክርስቶስን መስቀል ለየች። በአካባቢው ቤተክርስቲያን አሳንጻ ማስቀመጠችው። ዘመናት ሲያልፍ የግማደ መስቀሉ የቀኝ ክፍል በግብፅ ይኖር ነበርና በዘመኑ በኢትዮጵያ ነግሰው የነበሩት ንጉሥ ዳዊት ለመካን ግንኙነታቸው ወረታ ለፍቅራቸው መገለጫ በማድረግ ግማደ መስቀሉ ይሰጧቸው ዘንድ ግብፃውያንን ጠየቋቸው። መልካም ምላሽ አግኝተው መስቀሉን ይዘው በመመለስ ላይ የነበሩት ንጉሥ ዳዊት በመንገድ ላይ ያሉ አረፉና የዙፋን ልጃቸው ንግስናውን ብቻ ሳይሆን መስቀሉንም ተቀብለው ወደ ኢትዮጵያ በማስገባት መስቀሉን በመስቀለኛ ቦታ ከፍ አድርጎ በግሸን ደብረ ከርቤ ያስቀመጠው። ክቡራን አባቶች፣ የተከበራችሁ የጎንደር ከተማ ሕዝብ፣ ዛሬ መስቀልን በዓል የምናከብር እኛ እንደ ቅድስት እሌኒ ስለ ወንድሞቻችን ፍቅር፣ ተስፋና አንድነት ስንል በጽናት መፈላለግ ያስፈልገናል። ከአባቶቻችን የወረስነው ሃይማኖት፣ እምነትና ጀግንነት በፍቅር ሊገለጽ ይገባል። መስቀሉ ሙታንን ስላስነሳ፣ ሕሙማንን ስለፈወሰና ተአምራትን ስላደረገ ከተቀመጠበት የክብር ቦታ ወርዶ ቆሻሻ ላይ ተጣለ። ለ300 ዓመታትም የቆሻሻ ብርድ ልብስ ሲያለብሱት ሐሰት በእውነት ላይ ለዘላለም የምትነግስ መስሏቸው ነበር። ዳሩ እውነት ይገለጣል፣ ብርሃንም ይወጣልና በዘመኑ ሲደርስ ከነተአምራቱ ወጣ። ይህ በእኛ የሚያስተምረው በሐሰት በበዛበት ዓለም ትዕግስት፣ ተስፋና ፍቅር ካለ ሁሉም ነገር እንደሚገለጥ ነው። ጥላቻ፣ መለያየት፣ ግጭትና መፈናቀል የዚህ ዘመን ቆሻሻዎች በመሆናቸው እኛም ይህንን የቆሻሻ ክምር እንንድ ዘንድ ግድ ይለናል። ኢትዮጵያ የፍቅር ሀገር ናትና አባት ንጉሥ ዳዊት በፍቅር የተቀበለውን መስቀል ወደ ሀገር በክብሩ ማድረስ ባይችልም አባት የጀመረውን ልጅ ይጨርሳልና የዛሬዎቹ ወጣቶች ከአባታችን አፄ ዘርዓ ያዕቆብ በመማር የአባቶቻችን አደራ ተሸክመና ተቀብለን ዘመኑን መዋጀት ግድ ይለናል። ትህትና፣ አገልጋይነት፣ ወደ ራስ ማንነት መመለስና ሃይማኖትን መጠበቅ በዚህ ትውልድ የሚታዩ በጎ ጅምሮች ናቸው። ይህ የወጣቶች በጎ ጅማሮ በአባቶች ተግሳጽ፣ በመንግስት ትጋትና በተላላቆች አስተምሮ በፍቅርና በመቻቻል ልናጎለብተው ይገባል። ፍቅር የማይንቀሳቀስ አንቀሳቃሽ ነውና ዛሬም በጋራ ተንቀሳቅሰን የተደበቀውን የጥንት ፍቅራችንን እንፈልግ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አመሰግናለሁ።